ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ሰላም ባያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኤክሰርሳይዝ 6.19 መልስ ከነሙሉ ማብራሪያ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ኤክሰርሳይዝ 6.19 ለዩኒት 6 የመጨረሻው ኤክሰርሳይዝ ነው። Question number 1 discuss the importance of natural gas for countries economic development. ኤክሰርሳይዝ 6.19 የመጀመሪያው ጥያቄ ናቹራል ጋዝ ለአንድ አገር ኢኮኖሚክ እድገት ከፍተኛ አስተዋጽኦ አለው አብራሩ ይላል። ናቹራል ጋዝ is widely used for fuels. ናቹራል ጋዝ በዋናነት ለነዳጅነት ይጠቅማል ማለት ነው። ናቹራል ጋዝ contains 90% of methane gas. ናቹራል ጋዝ 90%ቱ ሜቴን ነው። So natural gas is advantageous over liquid fuel, solid fuel and other gases fuel. የአንድ አገር ኢኮኖሚ የሚወሰነው በነዳጅ ሀብት ነው። እያንዳንዱ ቬሂክል የሚንቀሳቀሰው በዋናነት በፊውል ነው ማለት ነው። ለምሳሌ ሀገራችንን ኢትዮጵያ ብንወስድ ለነዳጅ ግዢ የምታወጣው ከፍተኛ ገንዘብ ነው ማለት ነው። ስለዚህ የነዳጅ ሀብት ለአንድ አገር ኢኮኖሚ እድገት ከፍተኛ አስተዋጽኦ አለው ማለት ነው። Question number 2 what are the major natural source of hydrocarbons? Major natural source of hydrocarbons የሚባሉት ፔትሮሊየም ድፍድፍ ነዳጅ ዘይት ማለት ነው፣ ናቹራል ጋዝ የተፈጥሮ ጋዝ፣ ኮል የድንጋይ ከሰል ናቸው ማለት ነው። እነዚህ major natural source of hydrocarbons ተብለው ይጠራሉ ማለት ነው። Question number 3 ሶስተኛ ጥያቄ ፔትሮሊየም በዋናነት የሚይዘው የትኛውን ሃይድሮካርበን ነው የሚለው አልኬን ነው። Petroleum mainly contains alkanes, cycloalkanes and aromatic hydrocarbons. በዋናነት ግን አልኬንን የያዘ ነው ማለት ነው ፔትሮሊየም። Question number 4 what is destructive distillation? Destructive distillation ማለት ምን ማለት ነው? Destructive distillation is heating substances like mineral coal in the absence of air ማለት ነው። ለምሳሌ ሚነራል ኮልን in the absence of air heat ስናደርግ የምናገኘው በዋናነት ኮክ ነው ማለት ነው። ኮክ ደግሞ ለፊውል ከፍተኛ የሆነ ጥቅም አለው ማለት ነው። Question number 5 describe how we can obtain aromatic hydrocarbons from coal. አምስተኛ ጥያቄ አሮማቲክ ሃይድሮካርበንን ከኮል እንዴት ማግኘት እንችላለን አብራሩ ነው የሚለው። ኮል ወይም ደግሞ የድንጋይ ከሰል ቀጥታ ወደ ጥቅም ላይ አይውልም። ኮል ጥቅም ላይ የሚውለው heating mineral coal in the absence of air ወይም ደግሞ destructive distillation of coal to produce or gives coke, coal gas and coal tar. እነዚህን ፕሮዳክቶች እናገኛለን። በዋናነት የሚፈለገው ኮክ ነው። ኮክ is the purest form of coal. purest form of coal ኮክ ነው ማለት ነው። ኮክ ሜይን ፕሮዳክት ነው ማለት ነው። ሶ ኮል ታር የሚባለው ባይ ፕሮዳክት ነው። ይሄ ከዚህ ከባይ ፕሮዳክት ደግሞ fractional distillation of coal tar yields different aromatic hydrocarbons and related compounds. ከኮል ታር ደግሞ አሮማቲክ ሃይድሮካርበንን ማግኘት እንችላለን ማለት ነው። fractional distillation of coal tar to produce or to yield aromatic hydrocarbon. Question number 6 which fraction of petroleum is in a very high demand? ስድስተኛ ጥያቄ ከፔትሮሊየም ፍራክሽን ውስጥ ከፍተኛ ዲማንድ ያለው የቱ ነው የሚለው ጋዞሊን ኦር ፔትሮል ነው። ዲማንድ ኤንድ ሰፕላይ አቅርቦት ፍላጎት፣ ፍላጎቱ ዲማንዱ በጣም ከፍተኛ የሆነው ፔትሮል ነው ማለት ነው። Question number 7 what process should be carried out during the fractional distillation of crude oil to maximize the output of petrol or gasoline? ሰባተኛ ጥያቄ በፍራክሽናል ዲስቲሌሽን ኦፍ ክሩድ ኦይል ጊዜ የፔትሮል ኦር ጋዞሊን አውትፑት ለመጨመር የምንጠቀመው ሜተድ ወይም ፕሮሰስ ምንድነው ነው የሚለው። ምክንያቱም question number 6 ላይ very high demand ያለው fraction of petroleum petrol or gasoline ነው። ስለዚህ to satisfy the demand of
ፔትሮል ኦር ጋዞሊን የምንጠቀመው ፕሮሰስ ወይም ሂደት ክራኪንግ ተብሎ ይጠራል። ክራኪንግ is the process of decomposition of large hydrocarbons into smaller ones by heat or catalyst። ክራኪንግ ማለት ላርጅ ሃይድሮካርበን ወደ ትንንሽ ሃይድሮካርበን ዲኮምፖዝ ማድረግ ነው፣ ማፈራረስ ነው። to satisfy demand, to maximize the output of petrol or gasoline። Question number 8. Describe the main use of A. petroleum ether, B. kerosene, C. gasoline or petrol, D. diesel oil, E. refinery gases። ከኤ እስከ ኢ ድረስ የተዘረዘሩትን ፍራክሽን ኦፍ ፔትሮሊየም ጥቅማቸውን ዲስክራይብ አድርጉ ነው። ፔትሮሊየም ኢተር በዋናነት እንደ ሶልቨንት ነው የሚያገለግለው። ቢ ኬሮሲን ፊውል ኢን ጀት ኢንጂንስ ለሃውስሆልድ ኩኪንግ ከፍተኛ የሆነ አገልግሎት አለው ማለት ነው። ጋዞሊን ኦር ፔትሮል የሚባለው ደግሞ ለሞተር ፊውል ነው የሚያገለግለው አብዛኛውን ጊዜ ኦር ኢንተርናል ኮምፖዚሽን ኦፍ ኢንጂን ማለት ነው። and also ዲዚል ኦይል የሚባለው ደግሞ ዲዚል ኢንጂን ዲዚል ኦይል የሚወስዱ መኪኖች አሉ። ስለዚህ ለዲዚል ኢንጂን ፊውል ያገለግላል ማለት ነው። ለፈርናንስም ፊውል ያገለግላል። ሪፋይነሪ ጋዝስ የተለያዩ ሪፋይነሪ ጋዞች ደግሞ ፊውል ፎር ስቶቭስ እና ለተለያዩ ጥቅሞች ይውላሉ ማለት ነው። የዩኒት 6 መልመጃዎች መልስ በዚሁ ጨርሻለሁኝ። በዚህ ቻናል የሁሉም የዩኒት 6 መልመጃዎች መልስ ማግኘት ትችላላችሁ። የማጠቃላይ መልመጃ ሪቪው ኤክሰርሳይዝ መልስም ማግኘት ትችላላችሁ። እናንተ መለስ ብላችሁ ማየት ትችላላችሁ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስላበረታታችሁኝ፣ ስለተከታተላችሁኝ ሁላችሁንም በጣም አድርጌ ያመሰግናለሁ።